እሺ እግዚአብሔር አምላካችን ቢወድና ቢፈቅድ ቅድም እንዳልኳችሁ ማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 14 ጀምሮ ያለ ጌታችን ያስተማረበትን ምሳሌ መነሻ አድርገን ነው የምንነጋገረው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሁላችንም እንደምናውቀው በተደጋጋሚ ሲያስተምር ደቀ መዛሙርቱንም ምዕመናኑንም ሲያስተምር ማለት ነው በምሳሌ እየመሰለ እንዴ በቀላሉ መረዳት አይችሉትም ብሎ ያሰበውን ሐሳብ በምሳሌ ያደረገ እያስረዳ ሲያስተምር እንመለከተዋለን እና በዚህ ወንጌል ክፍላችን ላይ ማቴዎስ ምዕራፍ 25 ላይ ከቁጥር 14 ጀምሮ በምሳሌ መስሎ አስተምሯቸዋል። ካስተማራቸው በኋላ ግን አስተምሮ ዞር አላለም። ከቁጥር 31 ጀምራችሁ ስታነቡ ደግሞ ለምሳሌው ትርጉም የሚሆን ሌላ ትምህርት አስተምሯቸዋል ጌታችን። ቁጥር 14 ላይ ጌታችን ምን አለ? አንድ ባለጸጋ የነበረ ጌታ የነበረ ሰው ለጉዳይ ለሆነ ጉዳይ ከሀገሩ ወጥቶ ሊሄድ ሲል ከመሄዱ በፊት አገልጋዮቹን ሰበሰባቸውና እንደየአቅማቸው አሁን በጣም ወሳኝ ቃላት ናቸው። እንደየአቅማቸው መቀበል መሸከም እንደሚችሉት ማለት ነው። ለአንዱ አገልጋይ 5 መክሊትን፣ ለአንዱ አገልጋይ 2 መክሊትን፣ ለአንዱ አገልጋይ ደግሞ 1 መክሊትን ሰጣቸው ይላል። ያው መክሊት ተብሎ በዚህ ወንጌል ክፍል የተጠራው ገንዘብ ነው፣ ሀብት ለማለት ነው። ሰጣቸው። ከዛ በኋላ ግልጽ የሆነ አንድ ኃላፊነትን አስቀመጠላቸው። እኔ እስከምመጣ ድረስ በዚህ መክሊት ሸጣችሁ ለውጣችሁ ሰርታችሁ አትርፋችሁ ጠብቁኝ ብሎ የቤት ስራ ሰጥቶ ኃላፊነት ሰጥቶ እንደየአቅማቸው መሸከም እንደሚችሉት ማለት ነው አስረክቧቸው ሄደ። ከሄደ በኋላ የባለጸጋ ተመልሶ መጣ። ተመልሶ ሲመጣ ዝም አላለም። ያው የሰጣቸውን ሀብት የሰጣቸውን መክሊት ሊቆጣጠራቸው ምን ላይ እንዳደረሱ ቼክ ለማድረግ ማለት ነው እነዚህን አገልጋዮች ሰበሰባቸው ይላል። ከዛ በኋላ ያው ታሪኩን ሁላችሁም ስለምታውቁት ነው ከላይ ቶሎ የማነሳው። ሰበሰባቸው። የታለ የሰጧችሁ መክሊት ብሎ ጠየቃቸው። በዚህ ጊዜ 5 መክሊት የተቀበለው ያ አገልጋይ ጌታ ሆይ ለኔ 5 መክሊት ሰጥተኸኝ ነበር፣ የሰጠኝን 5 መክሊት ሰርቼበት ለፍቼ ደክሜ ሞክሬ ሌላ 5 አትርፌ ያለው እነሆ 10 መክሊት ብሎ 10 መክሊት አስረከበ። 2 መክሊት የተቀበለውም ልክ እንደዛው እኔ 2 መክሊት ተሰጥቶኝ ነበረ፣ ሽጬ ለውጬ ወጥቼ ወርጄ ደክሜ ለፍቼ ሌላ 2 መክሊት አትርፌ ያለው፣ ስለዚህ ይሄው 4 መክሊት ብሎ 4 መክሊቱን አስረከበ ይልና የመጨረሻው ግን ተጠርቶ የታለ የተሰጠ መክሊት ሲባል ጌታዬ አንተ ክፉ ጌታ እንደሆንክ ክፉ አሳዳሪ እንደሆንክ አውቃለሁ። ካልዘራህበት የምታጭድ ካልበተንክበት የምትሰበስብ እንደሆንክ ስለማቅ ከስሬ ደግሞ ካንተ ጋር ከምጣላ ብዬ የሰጠኸኝን መክሊት መሬት ቆፍሬ ቀበርኩት፣ እነሆ የሰጠኝ 1 መክሊት ብሎ 1 መክሊት ሰጠው ይላል። ታሪኩን ስናነበው እነዚህ ያተረፉት አገልጋዮች ተመሰገኑ፣ ላለው ይጨመርለታል ብሎ ጌታቸው አስተማረ። የዛን የሰነፉን አገልጋይ 1 መክሊት ወስዶ 10 ላተረፈው 10 ላደረገው 5 አትርፎ 10 ላደረገው ለዛኛው አገልጋይ ሰጠው። ይሄንን 1 መክሊት ብቻ ተሰጥቶት የቀበረውን ሰውዬ ግን እጅና እግሩን አስራችሁ መከራ ወዳለበት፣ ጥርስ ማፋጨት ወዳለበት፣ ስቃይ ወዳለበት ወደ ውጭ አውጥታችሁ ጣሉት፣ ወደ ጨለማ አውጥታችሁ ጣሉት ብሎ አዘዘ ይለናል ታሪኩ። እንግዲህ ቅዱስ ቤተክርስቲያናችን ይሄንን የወንጌል ክፍል ካነበበች በኋላ ነው በዚህ በገብርኄር ሳምንት ስታስተምረን የምትቆየው ማለት ነው። ይሄ ታሪክ አዲስ ታሪክ አለ፣ ሁሌ የምንሰማው ታሪክ ነው። ግን እንደው ወደ ህይወታችን መለስ አድርጎ ማየት መመልከት ያስፈልጋል። እዚህ ታሪክ ላይ 3 ዋና ሰዎችን እናገኛለን። 3 አይነት ሰዎችን እናገኛለን። የመጀመሪያው ጌታ ነው። ገንዘብ ያለው፣ ሀብት ያለው፣ በገንዘቡ ላይ በሀብቱ ላይ ደግሞ ስልጣን ያለው፣ በአገልጋዮቹ ላይ ስልጣን ያለው፣ ማስተዳደር የሚችል፣ መቅጣት የሚችል፣ መሸለም የሚችል አንድ ጌታ ተመልክተናል። ጥሩ ያደረጉትን ሲሸልማቸው ሲሾማቸው፣ ያጠፉትን ደግሞ ሲቀጣቸው እያየን ነው። ጥሩ ያደረጉት ሲጨምርላችሁ ሲሾማቸው እንደተመለከትነው ሁሉ ያጠፋውን አገልጋይ ደግሞ እጅግሩን አስራችሁ ወደ ጨለማ ጣሉት፣ ስቃይ ወዳለበት፣ ጥርስ ማፋጨት ወዳለበት፣ መከራ ወዳለበት ውሰዱት ብሎ ሲያዝ እየተመለከትን ነው። ስለዚህ ስልጣን ያለው ባለስልጣን የሆነ በሀብቱ ላይ በንብረቱ ላይ ማዘዝ የሚችል ጌታ እንዳለ በዚህ ታሪክ ተመልክተናል። ይሄ ጌታ በጣም የሚገርም ነው። ዝም ብሎ ተራ ጌታ አይደለም። መጀመሪያ ባለጸጋ ነው፣ ሀብት አለው። ለስራ ጉዳይ ወይ ለሆነ ጉዳይ ከሀገሩ ከቤቱ ሲወጣ ሀብቱ ንብረቱ እንደው ተቆልፎበት ዝም ብሎ ቤት ውስጥ እንዲቀመጥ አላደረገም አይደል? በቃ ዝም ብሎ ይቀመጥ ብሎ ቆልፎበት አልወጣም። ሀብቱን ንብረቱን አሳልፎ ለአገልጋዮቹን የሰጠው እንዲያተርፉበት፣ ስራ እንዲሰሩበት ማለት ነው። አሳልፎ ለአገልጋዮቹን የሰጣቸው እንጂ ዝም ብሎ ጥሎ አልወጣም። ይሄ አንድ ብልህነት ነው አይደል? ዝም ብሎ ሀብትን ገንዘብን ቆፍሮ ማስቀመጥ አያስፈልግም፣ ወይ ዘግቶ ማስቀመጥ አያስፈልግም። ፍሬ እንዲያፈሩበት፣ ትርፍ እንዲያመጡበት፣ እነሱም እንዲጠቀሙ እሱንም እንዲጠቅሙት ሀብቱን ንብረቱን አሳልፎ ሰጣቸው፣ ስሩበት ብሎ ማለት ይሄ መጀመሪያ ብልሃቱን ያሳያል። ሁለተኛ ደግሞ በጣም ቅን እንደሆነ ደግሞ ትመለከታላችሁ። ለአገልጋዮቹም የሚራራ ለራሱ ሀብት ደግሞ ብልሃት ያለው እንደሆነ እንመለከታለን። ለአገልጋዮቹ ዝም ብሎ ሀብቱን እንዳለ አንስቶ በቃ ሸጣችሁ ነገዳችሁ አምጡ ብሎ አላሸከማቸው። መቀበል የማይችሉትን መሸከም የማይችሉትን መወጣት የማይችሉትን ኃላፊነት አልሰጣቸውም። ይልቁንም እንደየአቅማቸው ሰጣቸው ነው የሚለው ወንጌላችን። እንደየአቅማቸው መሸከም እንደሚችሉት
ይህ አንድ መክሊት የተቀበለው ሰው ከአቅሙ በላይ መሸከም ከሚችለው በላይ ተሰጥቶት ቢሆን ኖሮ ከአቅሙ በላይ ስለተሸከመ ነው ማትረፍ ያቃተው ስራ መስራት ያቃተው ብለን እንራራለት እናዝንለት ነበር። ወንጌላችን እንደሚነግረን ግን ለሁሉም አገልጋዮች የተሰጣቸው እንደየአቅማቸው ነው መሸከም እንደሚችሉት። እነሱ መሸከም የማይችሉትን መቀበል የማይችሉትን መወጣት የማይችሉትን አይነት ሀብት አልሰጣቸውም ወይ ደግሞ ኃላፊነት አልሰጣቸውም ማለት ቅንነቱን ነው የሚያሳየው፣ የደግነቱን ነው የሚያሳየው። በቃ እኔ ምን አገባኝ ሰርታችሁ አምጡ ምናምን አላለም። እንደ አቅማቸው መሸከም እንደሚችሉት አስቦ አመዛዝኖ ማን ምን ያህል ኃላፊነት መውሰድ ይችላል፣ ማን ምንም መቀበል ምንም መሸከም ይችላል የሚለውን ጠይቆ መርምሮ መሸከም መቀበል በሚችሉት ልክ በአቅማቸው ሰጣቸው። ይሄ ቅን እንደሆነ ብልህ እንደሆነም የሚያሳይ ነው ማለት ነው። በእነሱም አልጨከንም፣ በሀብቱም ላይ ደግሞ ቸልተኛ አልሆነም። እግዚአብሔር በሰጠው ሀብት ላይ ቸልተኛ አልሆነ፣ በአገልጋዮቹ በሰራተኞቹ ላይ አልጨከንም። ስለዚህ ለሰራተኞቹም ራርቶ ለሀብቱም ታምኖ ያገለገለ ይህ ሰው ቅን እንደሆነ ብልህ እንደሆነ እንረዳለን። ይህ ጌታ ነው፣ ስልጣን ያለው መሾም የሚችል መሸለም የሚችል መቅጣት ማጥፋት የሚችል ኃላፊነት ሲሰጠንም ደግሞ መሸከም እንደምንችለው መቀበል እንደምንችለው አድርጎ እንደየጸጋችን እንደየችሎታችን የሚያሸክመን ጌታችን ይሄ ባለጸጋ ጌታችን ምሳሌ ነው ማለት ነው። ጌታችን ወደ እኔ ኑ እኔ ቀንበሬ ቀላል ነው አይደል ያለው። ሸክሜ ቀላል ነው ቀንበሬ ቀላል ነው፣ የከበዳችሁን የተጫናችሁን የዓለምን ሸክም አራግፍላችኋለሁ ብሎ ነው የጠራን። ሸክሙ ቀንበሩ ቀላል የሆነ እንደው መሸከም የማንችለው አይነት ሸክም የማያሸክመን የታመነ ጌታ እንዳለን እናምናለን። ይሄ በዚህ ታሪክ ላይ በዚህ ምሳሌ ላይ የምናገኘው የመጀመሪያው ሰው ነው። በዚህ ምሳሌ ላይ የምናገኛቸው ሁለተኛ ሰዎች ደግሞ ገብርኄር ተብሎ የሚጠሩት ናቸው። ገብርኄር ማለት ቸር አገልጋይ፣ ታማኝ አገልጋይ ማለት ነው። ቸር አገልጋይ ወይም ታማኝ አገልጋይ ማለት እነዚህ ደግሞ ጌታቸው የሰጣቸውን ኃላፊነት ተቀብለው ለጌታቸው ትእዛዝ ለጌታቸው ቃል ታምነው እሱ እንዳዘዛቸው እሱ እንደሻተ እሱ እንደፈለገ ሆነው የተገኙ ያገለገሉት እነዚህ አገልጋዮች ገብርኄር ተብሎ ይጠራሉ ማለት ነው። ገብርኄር ወይም ታማኝ አገልጋይ ተብሎ ይጠራሉ። እነዚህ ታማኝ ያሰኛቸው በጎ ያሰኛቸው ለጌታቸው ቃል መታመናቸው፣ በታዘዙ መሰረት ለፍተው ደክመው ጥረው ግረው መስራታቸው፣ መውጣታቸው መውረዳቸው፣ ለጌታቸው ታምኖ ፍሬ ማፍራታቸው፣ መድከማቸው ታማኝ እንዲባሉ አድርጓቸዋል። ሁላችንም የጠራነው እንደነሱ እንድንሆን በኋላ እንመጣበታለን። ከኛ መካከል መክሊት ያልተሰጠው ማንም ሰው የለም። ከኛ መካከል ኃላፊነት የቤት ስራ ያልተሰጠው ሰው የለም። በተቀበልናት የቤት ስራ በተቀበልነው መክሊት ፍሬ ማፍራት ስራ መስራት የሁላችንም ድርሻ። ፍሬ አፍርቶ ስራ ሰርቶ የተገኘ እንደሚገባ እንደታዘዘ የሚኖር ሰው ገብርኄር ታማኝ አገልጋይ በጎ አገልጋይ ይባላል ማለት ነው። በታዘዘው ልክ ፍሬ የማያፈራ የታዘዘውን የማይፈጽም የማይሰራ ግን ታማኝ ያልሆነ ክፉ አገልጋይ ሰነፍ አገልጋይ ነው የሚሆነውና ለጌታ ቃል መታመን በተሰጠን ጸጋ በተሰጠን ኃላፊነት ማገልገል ይሄ አገልጋይነት ነው። እርግጠኛ ነኝ ብዙዎቻችሁ እድል ቢሰጣችሁ የምትጠይቁት ጥያቄ እኔ ጸጋዬን አላውቀውም፣ ጸጋዬ እንዴት ማወቅ እችላለሁ፣ የተሰጠኝ ጸጋ ምንድነው ምናምን የሚል ጥያቄ ነው። ይሄን በኋላ እንመጣበታለን። ሶስተኛው እዚህ ታሪክ ላይ የምናገኘው ሰው ደግሞ ገብረሐካይ ይባላል። ገብረሐካይ ወይም ደግሞ ሰነፍ ባሪያ ክፉ አገልጋይ ተብሎ ይጠራል። ገብረሐካይ ሰነፍ ባሪያ ክፉ አገልጋይ ተብሎ ይጠራል። ሶስተኛው ይሄ ደግሞ አንድ መክሊት የተቀበለውና መክሊቱን ወስዶ የቀበረው ሰው ነው። ይሄን ሰው ሰነፍ ያሰኘው ወይም ክፉ ባሪያ የተባለበት ቢያንስ ሶስት ዋና ዋና ምክንያቶችን ማየት እንችላለን። ይህንን አገልጋይ ክፉ ባሪያ፣ ክፉ አገልጋይ፣ ሰነፍ አገልጋይ ብለን እንድንጠራው አብድ ሐካይ ብለን እንድንጠራው ያደረጉን ሶስት ዋና ዋና ምክንያቶች ማየት ይቻላል። የመጀመሪያው ክፉ ባሪያ ወይም ሰነፍ አገልጋይ ተብሎ የጠራበት ምክንያት የመጀመሪያው ምክንያት የጌታውን ቃል ማቃለሉ ወይም ደግሞ ለጌታው ቃል አለመታዘዙ ነው። ጌታቸው ገንዘቡን ወይም መክሊቱን ሲሰጣቸው ያዛቸው ግልጽ የሆነ ትእዛዝ አለ አይደለ? ሄዳችሁ ሽጣችሁ ለውጣችሁ አትርፋችሁ በገንዘብ ሰርታችሁ ኑ የሚል ትእዛዝ ሰጥቷቸዋል። ታዘዋል ማለት ነው። ይህንን የጌታውን ትእዛዝ ገንዘቡን ሀብቱን አፍሶ የሰጠውን የጌታውን ትእዛዝ ማናናቁ ቸል ማለቱ ይህንን አገልጋይ ገብረሐካይ ያሰኘው። የጌታውን ትእዛዝ ስላልሰማ አይደለም፣ ስላላወቀ አይደለም። ያ ቃል ሰምቷል፣ ግን ደግሞ በሰማው በተማረው ቃል እግዚአብሔርን አምኖ ጌታውን አምኖ ለጌታው ቃል ከመታዘዝ ይልቅ ከጌታው ቃል ይልቅ የራሱን ሐሳብ አስቀድሞ ለራሱ ሐሳብ ታምኖ በጌታው ላይ በማመፁ ምክንያት ሰነፍ ተብሏል። ይሄ የሁላችንም ታሪክ። የእግዚአብሔርን ቃል ካለመማር ካለማወቅ የሚጠፋ ሰው አለ። እውነት ነው። ሕዝቤ እውቀት ከማጣቱ የተነሳ ጠፋ ይላል መጽሐፍ ቅዱስ። እውቀት ከማጣቱ የተነሳ ጠፋ ስለሚል የእግዚአብሔርን ቃል ካለመማራቸው ካለማወቃቸው የተነሳ የሚጠፉ ሰዎች አሉ። ካለመማራቸው ከእውቀት ማነስ የተነሳ የሚጠፉ ሰዎች አሉ። እነዚህ ላይገርመን እንችላለን። ከእውቀት ማነስ ወይ ባለማወቅ ቢጠፋ ሰው ላይገርመን ላይደንቀን ይችላል። አሁን ግን እያወቀ እየተማረ ሰምቶ የሚጠፋ ሰው ገብረሐካይ ነው፣ ሰነፍ አገልጋይ ነው ማለት ነው። የእውቀት ችግር አይደለም፣ የትምህርት ችግር አይደለም። ካለማወቅ ወይ ካለማወቅ ስላልሰማው ስላልተማርኩኝ ብሎ ሳይሆን በስንፍና ወይም ደግሞ ምንድነው በሰማው ቃል ባለመታመን በሰማው
አባቶቻችን ያስተማሩ ከቅዱሳን መጻሕፍትም የሰማነው በአባቶቻችን ትምህርት የሰማነው ብዙ ቃል አለ። አሁን ዕውቀቱን አጥተን ሳይሆን ሳይገባን ቀርቶ ሳይሆን ሳንማር ቀርተን ሳይሆን እያወቅን እየተማርን በእግዚአብሔር ላይ አመፀን ለእግዚአብሔር ቃል ባለመታመናችን ለእግዚአብሔር ቃል ባለመታዘዛችን እምንጠፋ ከሆነ ሰነፍ አገልጋዮች ወይም ገብረ ሐካይ ተብለን እንጠራለን ማለት ነው። ባለመታመናችን ባለማወቃችን አሁን የሰማነውን ያወቅነውን ቃል ለመፈጸም ባለመጽናታችን ማለት ነው። ይሄ የስንፍናችን መገለጫ ነው። ገብረ ሐካይ የሚያሰኘን አንዱ ነገር ይሄ ነው። በተማርነው በሰማነው ባወቅነው ቃል ጸንተን እግዚአብሔርን ለማገልገል ፍሬ ለማፍራት የዘላለም ሕይወትን ለማግኘት የማንሰራ ከሆነ ይሄ ገብረ ሐካይ ወይም ደግሞ ሰነፍ አገልጋይ ያሰኘናል ማለት ነው። ይሄ በእግዚአብሔር ላይ ማመጽ በእግዚአብሔር ላይ ማመጽ ነው። ከእውቀት ሳንጎድል ከትምህርት ሳንጎድል ሰምተንም ማውቀንም ተምረንም ግን ለእግዚአብሔር መታመን አለመቻል ስንፍና ነው። ለእግዚአብሔር መታመን አለመቻል ስንፍና ነው። ስለዚህ ሰነፍ አገልጋይ ሰነፍ ባሪያ ያስብለናል። እጃቸውን እግራቸውን አስራችሁ ወደ ጨለማ ጣሏቸው ያስብለናል። ይሄ የስንፍና ምልክት። እየጮኩባችሁ ይመስለኛል። እዚህ እየዘነበ ስለሆነ ነው። እሺ የምጮኸው ለራሴ ስለማይሰማኝ ነው። ድምጽ እንዳልተረብሻችሁ ተስፋ አደርጋለሁ። ስለዚህ ሰነፍ አገልጋይ ገብረ ሐካይ ከተሰኘባቸው ምክንያቶች አንዱ በግልጽ በሰማው በግልጽ በተማረው ባወቀው በአምላኩ ቃል ባለመጽናቱ ባለመታመኑ ባለመታዘዙና በጌታው ትእዛዝ ላይ በማመፁ ምክንያት ነው ማለት ነው። በጌታው ትእዛዝ ላይ በማመፁ ምክንያት ገብረ ሐካይ ወይም ደግሞ ሰነፍ አገልጋይ ተብሎ ተጠርቷል። ይህ የመጀመሪያው ሰነፍ አገልጋይ የተባለበት ምክንያት ጌታው መክሊት ሰጥቶት ሳለ ጌታው አዞት ሳለ ጌታው መንገድ ጠቁሞት ሳለ የመዳንን መንገድ አሳይቶት ሳለ ይህንን ሁሉ አውቆ ይህንን ሁሉ ተረድቶ በታዘዘበት ባወቀው መንገድ ሊጓዝ ሲገባው ያንን መንገድ በማቃለሉና በመናቁ ለጌታው ቃል ባለመታዘዙ ምክንያት ሰነፍ አገልጋይ ክፉ ባሪያ ተብሎ ተጠርቷል ማለት ነው። ይሄ የመጀመሪያው ምክንያት ነው። ሁለተኛው ይህንን አገልጋይ ገብረ ሐካይ ክፉ ተብሎ እንዲጠራ የሆነበት ወይም ደግሞ የተነገረበት ምክንያት ደግሞ በጌታው ላይ ክፉ ቃልን በመናገሩ የአመፃ ቃልን በመናገሩ ምንድን ያለው ምን አደረከው መክሊትን ሲባል አንተ ክፉ ጌታ እንደሆን ካውቃለሁ ካልዘራበት የምታጭድ ካልበተንክበት የምትሰበስብ መሆንን ስለማቅ ክፉ መሆንን ስለምረዳ አለ። ክፉ መሆንን ስለማቅና ስለምረዳ ደግሞ በኋላ ካንተ ጋር ላለመጣላት ከሰርክ ምናምን እንዳልባል በሚል ሐሳቢ ማለት ነው። ክፉ እንደሆንክ ስለማቅ መክሊቱን መሬት ቆፍር ፈራውኝና መክሊቱን መሬት ቆፍር ይቀበርኩታል። አሁን የአመፃ ንግግር ክፉ ነህ አለ። ካልዘራበት የምታጭድ ነው የሚለው ንግግር ውሸት ነው። ምክንያቱም ይሄ ባለጸጋ ትርፍ እየጠየቀ ያለው እኮ ገንዘቡን ሰጥቶ ነው። ምንም ሳይዘራ ምንም ኢንቨስት ሳያደርግ ምንም ሳይበትን አይደለም ልሰብስብ ልጨድ እያለ ያለ ገንዘቡን ከሰጠ በኋላ የገንዘቡን ትርፍ ነው እየጠየቀ ያለ። ጸጋ ከሰጠ በኋላ መክሊት ከሰጠ በኋላ ጥበብን ከሰጠ በኋላ እውቀትን ከሰጠ በኋላ ኃይልን ከሰጠ በኋላ አንዳች ችሎታን ከሰጠ በኋላ በዛ ችሎታ ውስጥ የሚገኘውን በረከት ወይም ትርፍ ነው ከኛ እየጠበቀ ያለው እንጂ እንደው ምንም ሳይሰጠን በባዶ ሜዳ እንዲሁ በከንቱ ለምን ፍሬ አላፈራችሁም ብሎ እየጠየቀን እንደሆነ አድርጎ ማሰብ የለብንም። እግዚአብሔር አምላክ ጨካኝ እንደሆነ እንደው እግዚአብሔር አምላክ አንዳች ሳይሰጠን አንዳች ሳያደርግልን ምንም ጸጋውን ችሎታውን ሳያበዛልን በረከቱን ሳይሰጠን እንዲሁ ከመሬት ተነስቶ ከኛ ትርፍን የሚጠብቅ የሚመስለን ከሆነ ይሄ ስህተት፣ ከኛ ትርፍን የሚጠብቅ ከመሰለን ይሄ ስህተት። ስለዚህ ይሄ ባሪያ በጌታው ላይ ክፋትን መናገሩ፣ በጌታው ላይ አመፃን መናገሩ፣ ክፉ ቃልን መናገሩ፣ ማማረሩ በራሱ ክፉ ወይም ሰነፍ ባሪያ ተብሎ እንዲጠራ ያደርጓል ማለት ነው። ክፉ ወይም ሰነፍ ባሪያ ተብሎ እንዲጠራ ያደርጓል። ይሄ ሁለተኛው ምክንያት። ሶስተኛው ምክንያት ራሱ ጌታው ተናግሯል። እዛ ላይ ይሄንን ባሪያ የሚቀጣበትን ምክንያት ተናግሯል። ምን አለው? አንተ እንኳን መሸጥ መለወጥ መቀየር ባትችል ገንዘቤን አሳልፈ ለሻጮችና ለለዋጮች መስጠት ነበረብህ። ገንዘቤን ሀብቴን አሳልፈ ለሻጮችና ለለዋጮች መስጠት ነበረብህ። አንተ እንኳን መሸጥ መለወጥ መስራት ባትችል ለሚሰራ ሰው አሳልፈ መስጠት ነበረብህ። አሁን ከዚህ የምንረዳው ይሄ ባሪያ እየተቀጣ ያለው ስላልነገደ ብቻ አይደለም። ይሄ ባሪያ እየተቀጣ ያለው ትርፍ አላመጣህም ተብሎ አይደለም። ትርፍ ስላላመጣ ብዙ ገንዘብ ስላላመጣ አይደለም እየተቀጣ ያለው ስራ ስላልሰራ ነው፣ ስላልነገደ ለትርፍ ብቻ ሳይሆን ስራውን ስላልሰራ ነው። ለምሳሌ ነግዶ ጥሮ ግሮ ለፍቶ ግን ቢከስር ጌታው ላይ ቀጣው ይችል ነበር ማለት ነው። አንተ ካንተ የሚጠበቀውን አድርገሃል፣ ያቅምን ፈጽመሃል፣ ጥረሃል፣ ግለሃል፣ ሞክረሃል፣ ግን ደግሞ አልተሳካልም። ስለዚህ በቃ ለምን ትርፍ አላመጣም? ለምን ብዙ ትርፍ አላመጣም? ለምን ከሌሎቹ እኩል አንድ ሰጥቼ ለምን 5 ከተሰጠው ሰውዬ እኩል 10 አላመጣም? አንድ ሰጥቼ 2 ከተሰጠው እኩል ለምን 4 አላመጣም ብሎ አይደለም እየቀጣው ያለው። ለምን ትርፍ አላመጣም ብሎ አይደለም እየቀጣው ያለው። ለምን አልሞከርክም ነው። አንተ እንኳን መስራት ቢያቅት ለሚሰሩ ሰዎች አሳልፈ ለምን አልሰጠህም? ይሄ ምን ማለት መሰላችሁ? ለምሳሌ እግዚአብሔር አምላክ ለኔ ሰጠኝ ጸጋ ማስተማር ቢሆን መናገር ቢሆን እኔ ከእግዚአብሔር ላለመጣላት ከእግዚአብሔር ላለመለየት ንጽህናዬን እየጠበቅኩ ንስሐ እየገባው ስጋው ደሙን እየተቀበልኩ ቃል እግዚአብሔር እየተማርኩ እያነበብኩ ለማስተማር ብጥር በቃ ከኔ የሚጠበቀው ነገር ሁሉ አድርጌ
እኔ ወደ ምረት ለቆሜ እናንተን ለማስተማር ብታገል ብጥርና እናንተ ባትሰሙ እናንተ ባትለወጡ እናንተ ህይወት ባይሆናችሁ የሰማችሁት ቃል እኔን አያስጠይቀኝም። ለምን እኔ የተሰጠኝ ጸጋ የተሰጠኝ መክሊት አሳልፌ ሰጥቻለሁ። ከኔ የሚጠበቀውን ንግድ ነግጃለሁ። አሁን እናንተ የተነገረላችሁ የተሸጠላችሁ ነገር ተቀብላችሁ ፍሬ ማፍራት ስራ መስራት የእናንተ ድርሻ። ስለዚህ አንተ ትርፍ ባታመጣ እንኳን ቢያንስ አሳልፈ ለሻጮች ለለዋጮች ሰጥተሃል። አሁን ትርፉ ያልመጣው ከአንተ ጎሎ አንተ ስላልሰራ አንተ ስለደከምክ ሳይሆን በቃ ስላልተሳካልን እባላለሁ ማለት ነው። ነገር ግን አይ እኔ ብናገርም ሰው አይሰማኝም ባገለግልም እንትን የለውም ወይ ብዬ ወይ ደግሞ ሰንፌ በእኔ ስንፍና በእኔ ቸልተኝነት እኔ ከኔ የሚጠበቀው ነገር ማድረግ ባለመቻሌ ምክንያት ሳልሰራ ብቀር ግን ባለመስራት ይጠይቅበታል። መክሊቴን ቀብሬዋለሁ ማለት ነው። አሳልፎ መስጠት ያስፈልጋል። ይሄ ጥሩ ማስረጃ የሚሆነን ታሪክ አለ ወንጌላችን ላይ ጌታችን የተራራውን ስብከት ባስተማረበት ጊዜ ማለት ነው። እንግዲህ ሁላችሁም እንደምታውቁት ሴቶች ሳይቆጠሩ ህፃናት ሳይቆጠሩ ወንዶቹ ብቻ ከ5000 በላይ ሰዎች ናቸው አይደለ? ጌታችን ቁጭ ብሎ ከጌታችን እግር ስር ቁጭ ብሎ ሲማሩ ጌታችንን ሲሰሙ የነበሩ ሰዎች ከ5000 በላይ ናቸው። ቀኑን ሙሉ እስከ ምሽት ሲያስተምራቸው ዋለና ጌታችን ቀኑን ሙሉ እንግዲህ ምግብ ሳይበሉ ያው ምድረ በዳ ላይ ነው። ከከተማ ርቀው ነው ያሉት። በአካባቢያቸው መንደር የለም፣ በአካባቢያቸው ገበያ የለም፣ ሰው የለም። ህዝቡ ብቻ ወንጌል ለመማር ነው የመጡት ወደ ምድረ በዳው ማለት ነው። ከዛ ደቀ መዛሙርቱ መጡና ጌታ ሆይ ህዝቡ ደክሞታል፣ ህዝቡ ርቦታል፣ ቀኑን ሙሉ ሲማር ነው ያለው። በዛ ላይ ከከተማ ርቀን ያለ ምድረ በዳ ላይ ያለ ነው። ህዝቡ ስለተራበ እባክህ አሰናብታቸው ሄደው የሚበሉትን ነገር ይፈልጉ ብለው ለጌታችን ነገሩት። ጌታችን ደግሞ ቸር አይደል? አይ እንደ ተራቡማ ሊሄዱ አይገባቸውም ማለት እንደ ራባቸው ሊሄዱ አይገባቸውም። የሚበሉትን ነገር እናንተ ስጧቸው። በጣም ትልቅ ትእዛዝ ነው። በተለይ በእግዚአብሔር ደጅ ለምናገለግል በሰንበት ትምህርት ቤትም ይሁን በማህበራት ይሁን ብቻ በእግዚአብሔር ቤት አገልግሎት ስላለን ሰዎች በጣም ትልቅ ትምህርት ነው። ሰው የእግዚአብሔርን ቃል ተርቦ መጥቶ ሳይሰማ እንደተራበ ሊሄድ አይገባውም። ሰው ስጋው ደሙን ተርቦ መጥቶ እንደተራበ ሳይበላ ሳይጠጣ መሄድ የለበትም። ሰው ንስሐን ተርቦ መጥቶ ካህናቶ መመለስ የለበትም። ሰው እግዚአብሔርን ፈልጎ እግዚአብሔርን ተርቦ መጥቶ እንደተራበ መመለስ የለበትም። እኛ ማድረግ ያለብን ነገር ሁሉ አድርገን ለነዛ ሰዎች መፍትሄ ልናበጅላቸው ግድ ይለናል። ይሄ መጽሐፍ ቅዱሳዊ ትእዛዝ። ጌታችን እንደተራቡ ሊሄዱ አይገባም፣ የሚበሉትን ነገር እናንተ ስጧቸው ብሎ አዘዘ ማለት ነው። የሚበሉትን ነገር እናንተ ስጧቸው ብሎ አዘዘ። ደቀ መዛሙርቱ ጌታ ሆይ ከየት አምጥተን እንሰጣቸዋለን? በአካባቢው ገበያ የለም፣ በአካባቢው መንደር የለም። ግን ገበያ ቢኖር እንኳን መንደር ቢኖር እንኳን አለ ገበያ ቢኖርና መንደር ቢኖር እንኳን አሉት ጌታችን ለዚህ ሁሉ ህዝብ የስንት መቶ ብር እንጀራ ነው የሚበቃ? እንዴ በስንት ብር አውጥተን እንጀራ ብንገዛ እህል ብንገዛ ነው ሁሉ ሰው የምናበላው? ስለዚህ በቃ ምንም መፍትሄ የለውም፣ አንተ አሰናብታቸው አሉት። አይ አለ ጌታችን እናንተ ያላችሁ ነው አምጡት ማለት። በዚህን ጊዜ ነው ሐዋርያው ፊልጶስ ዞር ሲል በህዝቡ መካከል 2 ዓሳና 5 እንጀራ ይዞ የሚሸጥ ብላቴና አገኘ። ልክ እኛ ጥምቀት ምናምን ስንወጣ ሱቅ በደረቴዎች አሉ አይደል? ከረሜላ ብስኩት ምናምን ይዞ የሚሸጡ ልጆች ውሃ ምናምን፣ ልክ እንደዛ በህዝቡ መካከል 2 ዓሳና 5 እንጀራ ይዞ ለመሸጥ የሚንቀሳቀስ ብላቴና አገኘ። 2 ዓሳና 5 እንጀራ ወደ ጌታችን ይዞ መጥቶ ጌታችን ይኸው እኛ እጅ ላይ ያለው ይሄ ነው ብሎ ሰጠው ማለት ነው። ጌታችን ይበቃል አላቸው። ይበቃል አለ። እሱ እንዳለውም ጸለየ፣ ባረከው። ያ ሁሉ ህዝብ እንግዲህ 5000 ወንዶች ከዛም ቁጥራቸው የማይታወቅ ሴቶችና ህፃናት በልተው 12 መሶብ ትርፍራፊ ተነሳ። 12 መሶብ ሙሉ ትርፍራፊ ተነሳ። በቃ ጌታ የሚፈልገው ከኛ ይሄን ነው። እኛ እጃችን ላይ ያለችውን ትንሿን ጸጋ አምጥተን እግዚአብሔር ፊት በእምነት እናስቀምጣለን። እንዴት አድርጎ እንደሚመግባችሁ የሚያውቀው እሱ ነው። እንዴት አድርጎ እንደሚያበረክተው የሚያውቀው እሱ ነው። እንዴት አድርጎ 12 መሶብ ትርፍራፊ እንደሚያስነሳ የሚያውቀው እግዚአብሔር አምላክ። እኛ አናውቅ። እኛ የምናውቀው እጃችን ላይ ያለችንን ጥቂት ጸጋ ነው። ትንሽ የማስተማር ጸጋ፣ ትንሽ የማንበብ ጸጋ፣ ትንሽ የመማር ጸጋ፣ ትንሽ የመጸለይ ጸጋ፣ ትንሽ የመጻፍ ጸጋ፣ በቃ ምንም ይሁን ትንሽ በእጃችን ላይ ያለችውን በጎ ነገር ይዘን በእግዚአብሔር ፊት እንቀርባለን። እግዚአብሔር አምላክ እንዴት አድርጎ እንደሚያበረክተው፣ እንዴት አድርጎ እንደሚያበዛው፣ እንዴት አድርጎ እንደሚያትረፈርፈው እሱ ያውቃል ማለት ነው። በእጃችን አሳልፎ ለሻጮች ለለዋጮች መስጠት ማለት ይሄ ነው። ለሻጭ ለለዋጭ አሳልፎ መስጠት ማለት ይሄ ነው። እንዴት ሆኖ እንደሚበረክት፣ እንዴት ሆኖ እንደሚትርፍ እንደሚመጣ፣ እንዴት ሆኖ እንደሚተርፍ እንደምናተርፍ፣ ትርፋችን እንዴት እንደምናገኝ ላናቅ እንችላለን። እኔም በዚህች እውቀቴ በዚህች እንትኔ በዚህች ችሎታዬ ምን ማድረግ እችላለሁ? ምን ለውጥ አመጣለሁ አትበል። ቤተክርስቲያን ስትታመስ፣ ሀገር ስትታመስ፣ ችግር ሲበዛ፣ መከራ ሲበዛ፣ ፈተና ሲበዛ እኔ አንድ ኃጢአተኛ እኔ ጸለይኩ አልጸለይኩ፣ እኔ ቤተክርስቲያን ሄድኩ አልሄድኩ፣ እኔ ቆረብኩ አልቆረብኩ፣ እኔ ሳልገባው አልገባው ምን ለውጥ አመጣለሁ አትበል። እግዚአብሔር አምላክ ስለ ጥቂቶች ብሎ ሀገር ይምራል። ምናልባት በአንተ ጸሎት ሀገር ትማራለች። ምናልባት በአንተ ጸሎት ቤተክርስቲያን ትማራለች። ምናልባት በአንተ ጸሎት ትውልድ ይድናል። ሀገር የሚታመሰው በእኔና በእናንተ ኃጢአት ነው፣ በእኔና በእናንተ በደል፣ ሌላ በማንም አይደለም። ወደ ሁሉም ጣት እንጠቁማለን። ወደ መነኮሳቱም፣ ወደ ጳጳሳቱም፣ ወደ ካህናቱም፣ ወደ አገልጋዮቹም፣ ወደ መንግስት ኃላፊዎችም፣ በጣም ወደ ብዙ ሰዎች ጣታችንን እንጠቁማለን። ሀገር የምትታመሰው ግን በእኛ ነው። በጎ ህዝብ፣ መልካም ህዝብ ሲመጣ
እግዚአብሔር አምላክ መልካም መሪ ያመጣል፣ መልካም እረኛ ያመጣል። የሀገር መሪም ቢሆን የቤተክርስቲያን መሪም ቢሆን እኛ በጎ እኛ መልካም ከሆንን እግዚአብሔር አምላክ በጎ መሪዎችን ያመጣልን። እኛ ክፉዎች ከሆንን ደግሞ ክፉ መሪ ይነሳል። ይሄ በቃ የታወቀ ነገር። እኔ ንስሐ በመግባቴ ከእግዚአብሔር ጋር በመታረቄ ለሀገሬ ሰላም ላመጣ የምችል ከሆነ ለቤተክርስቲያን ሰላም ማምጣት የምችል ከሆነ ለምንድን አልጸልይም? እኔ አንድ ተራ ሰው ነኝ፣ እኔ አንድ ኃጢአተኛ ነኝ። እኔ ጸሎት አይሰማም፣ እኔ ድካም አይሰማም አይባልም። እኛ በእጃችን ላይ ያለችውን ትንሿን ነገር እናመጣለን። እግዚአብሔር አምላክ እንዴት አድርጎ እንደሚያትረፈርፈው ግን አናውቅም። ትዝ አይላችሁም? በአብርሃም ዘመን ሰዶምና ገሞራ አጠፋቸዋለሁ ሲል እግዚአብሔር አምላክ ህዝቡን አጠፋለሁ ሲል አብርሃም ተማጸነ። ጌታ ሆይ እንደው ከዚህ ህዝብ መካከል እንደው 50 ጻድቃን 50 ቅዱሳን ቢኖሩ ስለ 50ው ብለህ ይሄን ሁሉ ህዝብ አትምርም ወይ ነው? ወይስ ጻድቃኑን ቅዱሳኑን ከኃጢአተኞቹ ጋር ታጠፋቸዋለህ? እንደዚህ አይነት ነገር ካንተ ይራቅ። አንተ ፍትሃዊ አምላክ ነህ። ጻድቃኑን ከኃጢአተኞቹ ጋር አታጠፋም። ስለዚህ ጌታ 50ዎች ቢኖሩ አትምርልኝም አለ። እምርልሃለሁ አለ አይደል? ስለ 50ው ብዬ እምርልሃለሁ። በሺዎች የሚቆጠሩ ሰዎች እየበደሉ 50 ጻድቃን ካሉ እግዚአብሔር አምላክ ይምራል። እንኳን በእግዚአብሔር ህግ በዓለም ህግ እንኳን ወታደሮች ባሉበት ቦታ ብዙ ሲቪሊያን ካሉ አይደል? ወታደር ያሉ ምዕመናን ሰዎች ካሉ ቦምብ አይጣልም፣ ጥይት አይተኮስም። 40 30 10 ድረስ እምርልሃለሁ አለ እግዚአብሔር አምላክ። እምርልሃለሁ 10 ቅዱሳን ቢኖሩ እምርልሃለሁ አለ። በዛች ከተማ ግን 10 ቅዱሳን ስለታጡ ኖህና ቤተሰቡ 8 ነፍሳት ብቻ ናቸው። 10 አይሞሉ። ጌታችን አወጣቸውና ሎጥንና ቤተሰቡን 8ቱን ሰዎች አወጣቸውና ከተማዋን አጠፋት ማለት ነው። 8ቱ ሰዎች አወጡ፣ ከተማዋን አጠፋት። 10 ቢሞሉ ኖሮ ግን ስለነዛ 10 ሰዎች ተብሎ ትማር ነበር ያቺ ሀገር ያቺ ከተማ ማለት ነው። ኢትዮጵያ ሀገር እግዚአብሔር ምናምን የምትባሉ በእኛ እንዳይመስላችሁ። እንደኛ ኃጢአት እንደኛ በደልማ ምንም ቅድስት ሀገር አለች፣ ምንም ሀገር እግዚአብሔር አለች። ኢትዮጵያን ከሌላው ሀገር የሚለያት ምንም ነገር የለም። እንደኛ ኑሮ፣ እንደኛ ቅድስ፣ እንደኛ ህይወት፣ እንደኛ ኃጢአት ማለት ነው። እኛ ቅድስና ስለሌለ በየበረሃው በየፉርክታው በየገዳሙ በየዋሻው ወድቀው ስላሉ ጻድቃን አባቶቻችንና እናቶቻችን ነው የምንማረው። ክርስቲያን በየገዳሙ ስለሚጋደሉ ስለነሱ ብሎ ነው የማያጠፋን፣ ስለነሱ ብሎ ነው የሚምረን። በእውነት ስማቸው የተመሰገነ፣ እነሱን የሰጠን አምላክ የተመሰገነ። እንደኛ ኃጢአት አይሆንም። እንደ እናቶቻችን እምነት ነው፣ እንደ አባቶቻችን ቅድስና ነው እግዚአብሔር አምላክ ቸርነቱን ምሕረቱን እያበዛልን ያለ። ስለዚህ የኔ ነገር ትንሽ ነው፣ የኔ ነገር አይበቃም አይልም ክርስቲያን። በእግዚአብሔር በጌታችን ችሎታ እናምናለን። በእጃችን ላይ ያለችውን ትንሿን ነገር እናቀርባለን። እግዚአብሔር አምላክ ያንን እንዴት አድርጎ አብዝቶ እንዴት አድርጎ አበርክቶ ለትውልድ እንደሚያተርፍ ያውቅበታል ማለት ነው። ስለዚህ ገብርኄር ሁኑ፣ መልካም አገልጋይ ሁኑ ሲባል ገብረ ሐካይ እንደተባለው ሰው የተሰጣችሁ ጸጋ የተሰጣችሁ መክሊት የሚያጠፋችሁ አይሁን እየተባለ ነው። የሚገድላችሁ የሚያጎልባችሁ አይሁን። ከእግዚአብሔር ጋር የምትገናኙበት በጌታችሁ የምትመሰገኑበት የምትሾሙበት የምትሸለሙበት ይሁን እንጂ የምትጠፉበት የምትሞቱበት አይሆንባችሁም። እኛማ በተሰጠን ጸጋ መጥፋትን እንችልበታለን። ይሄን ታሪክ ከዚህ በፊት የነገርኳችሁ ይመስለኛል፣ ቪዲዮ የሰራሁበት ይመስለኛል። ህዝበ እስራኤል በግብጽ ምድር 400 ዓመት ኖሯል። ሁላችንም እንደምናውቀው በዮሴፍ ዘመን መጡ አይደል? በረሃቡ ዘመን ዮሴፍ ወንድሞቹ ግብጽ ምድር ላይ ካገኙት በኋላ አባታችንን ሚስቶቻችሁን ልጆቻችሁን ይዛችሁ ወደ ግብጽ በረሃብ ከምትቸገሩ እዚህ መሬት እኔ እሰጣችኋለሁ ትኖራላችሁ አላቸው። 72 ነፍሳት ወይም 72 ሰዎች ሆነው ሚስቶቻቸውን ልጆቻቸውን ይዘው ወንድሞቹ ማለት ነው በአጠቃላይ 72 ሰዎች ሆነው 40 ቀን ተጉዘው ከሀገራቸው ከከነዓን ወደ ግብጽ መጡ። ወደ ግብጽ የገቡት እንደዛ ነው። ከዛም በግብጽ 400 ዓመት ኖረዋል። ልክ ኦሪት ዘጸአት ሲጀምር ይሄ ኦሪት ዘፍጥረት ምዕራፍ 30 ምናምን ላይ ነው የምታገኙት። ልክ ኦሪት ዘጸአት ሲጀምር ዮሴፍን የማያውቅ ንጉስ በግብጽ ተነሳ ነው። ዮሴፍን ታሪክ ዮሴፍ ለግብጽ የሰራውን ዮሴፍን ቅድስና የማያውቅ አዲስ ፈርዖን አዲስ ንጉስ በግብጽ ምድር ተነሳ። እስራኤላውያን ዕብራውያን ይጣላቸው ነበረ። እነዚህ ሰዎች ሀገራችን ላይ መጥተው ሰፍረው በስተዋል፣ ሰፍተዋል፣ ቁጥራቸው ብዙ ሆኗል፣ ጠንክረዋል። ነገ ተነስተው ጦርነት ያውጁብናል፣ ይወርሱናል፣ ዙፋናችንን ቤተመንግስታችንን ይቀራመቱናል፣ ይቃሙናል። ስለዚህ በጊዜ እናጥፋቸው የሚል አዋጅ ታወጀ። እስራኤላውያን ላይ ባርነት ታወጀ። ማለት ወንዶቻቸው ተገደሉ፣ ህጻናቶቻቸው ተገደሉ፣ ለባርነት ተላልፈው ተሰጡ። ታሪካቸውን ታውቃላችሁ። በጣም ብዙ መከራ ተቀበሉ። ግብፃውያን እስራኤላውያንን በዘበዟቸው፣ ተበቀሏቸው ማለት ነው። እግዚአብሔር አምላክ ኦሪት ዘጸአት ምዕራፍ 6 ጀምሮ ስታነቡ ህዝቡን እስራኤልን ከባርነት ነፃ ለማውጣት ወሰነ አይደለ? በጣም አለቀሱ፣ እንባቸውን ወደ ሰማያት ረጩ። ጌታ ሆይ ማረን፣ ማረን፣ አድነን፣ አድነን፣ አውጣን፣ ለአባቶቻችን ለአብርሃም፣ ለይስሐቅ፣ ለያዕቆብ ቃል የገባህላቸውን ምድር አውርሰን እያሉ እግዚአብሔር አምላክን ለመኑ። ጌታችን እግዚአብሔር አምላክ ነፃ ሊያወጣቸው ሲወድ ሙሴ የሚባለውን ነብይ አስነሳ እና ከግብጽ ምድር ሊያወጣቸው ወደደ ማለት ነው። እና ሲያወጣቸው ግን አንድ ነገር ቃል ገብቶላቸው ነበር። ይሄን ሁሉ ዘመን ለፍታችሁ፣ ይሄን ሁሉ ዘመን ጥራችሁ፣ ግራችሁ፣ ደክማችሁ፣ ይሄን ሁሉ ስራ ሰርታችሁ እኔ ዝም ብዬ አላስወጣችሁም። የበዘበዟችሁን ግብፃውያንን በዘብዝላችኋለሁ፣ የተበቀሏችሁን ግብፃውያንን እበቀልላችኋለሁ። በከንቱ አትወጡም ማለት እግዚአብሔር ነው። እንደለፋችሁ እንደደከማችሁ አትቀሩም። እንደበዘበዟችሁ በዝብዤላችሁ፣ እንደተበቀሏችሁ ተበቅዬላችሁ ነው እንጂ በከንቱ አትወጡም ብሎ ቃል ገባላችሁ። እንዴት ነው እንደዛ የምናደርገው? እንዴት ነው የምትበቀል የምትበዘብዝልን ብሎ ሙሴ ሲጠይቀው የእስራኤል ሴቶች ወደ ግብፃውያን ሴቶች ወደ እመቤቶቻቸው ይሄዱና
ለእግዚአብሔር ለአምላካችን መስዋዕት ልናቀርብ ወደ ምድረ በዳ ልንወጣ ነው አይደለ? መስዋዕት ይሰዋል ይዘን ህዝቤ ልቀቀራል ያለው ጌታ ወደ ምድረ በዳ ወጥተን መስዋዕት ልንሰዋ ነው። ስለዚህ በአምላካችን ፊት አምረን ደምቀን እንድንታይ ብሮቻችሁን፣ ጌጦቻችሁን፣ ወርቆቻችሁን እንዳለ ስጡን አሏት። አሁን ዝም ብላችሁ አስቡ። እናንተ የቤት ሰራተኛ ቢኖራችሁ የቤት ሰራተኛ ብዙ ጊዜ እንደምታውቁት ቤት መልቀቅ ሲፈልጉ በቃኝ ልውጣ አይሉም አይደለ? እናቴ ታመመች፣ ሀያቴ ሞተች፣ አጎቴ እንደዚህ ሆነ፣ ዘመድ ጠይቄ ልመጣ ነው ብሎ ነው የሚወጡት። ብዙ ጊዜ ልብሳቸው ምናምን ይዘው አይደለ? እና ዘመድ ጠይቄ እመለሳለሁና እንደው ቤተሰቦቼ ጋር ሲሄድ እንዳይደብራቸው እስቲ የወርቅ ሀብል፣ የወርቅ ጆሮ ጌጥ ምናምን ካላችሁ ስጡኝ ብሎ ቤት ቢጠይቁ እሺ ብሎ የሚሰጥ ሰው አለ? አይሰጥም አይደል? ማንም ሰው እንደውም ዱላ ነው የምናነሳው። አንቺ አራዳ መሆንሽ ነው ከገጠር መተሽኛ ላይ ምናምን ነበር የምንለው። ለእስራኤላውያን ግን እግዚአብሔር አምላክ ሞገስ ሆናቸው ይላል መጽሐፍ ቅዱስ። ሞገስ ሆናቸው ግብፃውያን ሴቶች ወርቆቻቸውን ብሮቻቸውን እያነሱ ሰጧቸው። ጌጦቻቸውን፣ ሀብሎቻቸውን፣ የሚሸለሙባቸውን የሚያምሩባቸውን ጌጣጌጦቻቸውን እንዳለ ወርቆቻቸውን ብሮቻቸውን አወጥተው ለእስራኤል ሴቶች ሰጧቸው። ማን ሞገስ ስለሆናቸው? እግዚአብሔር ሞገስ ስለሆናቸው ወርቆቻቸውን ብሮቻቸውን ተቀብለው ስለ ልፋታቸው ሳይከፈላቸው ያለ ደሞዝ ስለሰሩባቸው ዓመታት እግዚአብሔር አምላክ ተበቅሎላቸው በዝብዞላቸው በጣም ብዙ ብር በጣም ብዙ ወርቅ ይዘው ከግብፅ ምድር ወጡ ማለት ነው። ከዛ ኤርትራን ባህር ተሻግረው ሲና በረሃ ላይ ሲደርሱ ሙሴ ከእግዚአብሔር ጋር ይነጋገር ዘንድ ወደ ሲና ተራራ ወጣ አይደል? 40 ቀን 40 ሌሊት እየጾመ እየጸለየ 10ቱን ትእዛዛት ተቀብሎ ለመምጣት ማለት ነው። በሲና ተራራ ላይ መጾም መጸለይ ጀመረ። ከእስራኤል ከመመኑ ከህዝቡ ተለይቶ ማለት ነው። 40 ቀን ሲቆይባቸው ጊዜ ይላል መጽሐፍ ቅዱስ። በጣም ነው የሚገርመኝ። የእስራኤል ሽማግሌዎች ሹማምንቶች ወደ አሮን መጡና አሮን ሆይ ከግብፅ ምድር ያወጣን ሙሴ ሞቷል ወይ ደግሞ ጠፍቷል። ስለዚህ በፊታችን የሚሄዱ አማልክትን ስራልን አሉት። አሁን ይሄ ንግግራቸው በጣም ብዙ ስህተት ያለበት። አንደኛ ከግብፅ ምድር ያወጣቸው ሙሴ አይደለም እግዚአብሔር ነው። ሙሴ ልክ እንደነሱ ሰው ነው፣ መሪያቸው ነው፣ የእግዚአብሔር መጠቀሚያ ዕቃ ነው። እውነት ነው፣ ከፊት መርቷቸዋል። ግን በራሱ ኃይል፣ በራሱ ጸጋ፣ በራሱ ችሎታ አይደለም፣ በእግዚአብሔር ነው። ከግብፅ ምድር ያወጣቸው ሙሴ ነው እንጂ ማነው? እግዚአብሔር ነው እንጂ ሙሴ አይደለም። እነሱ ግን ከግብፅ ምድር ያወጣን ሙሴ ጠፍቷል አሉ። እሺ ስለዚህ ምን ይደረግ? ከመካከላችን ከፊት ሆኖ የሚመራን አዲስ መሪ ምረጥልን አይደለም ያሉት። አዲስ በመካከላችን ሆኖ የሚዳኘን ዳኛ ምረጥልን፣ የሚያስተዳድረን መስፍን ምረጥልን አይደለም ያሉት። ሙሴ ስለጠፋ ከፊታችን የሚሄዱ አማልክት ስራልን ያሉት። ሙሴ አምላክ ነው ብሎ ነበር የሚያስቡ። ሙሴ ስለጠፋ በቃ በሙሴ ፈንታ አምላክ ስራልን ብለው ጠየቁት ይላል አሮን። ከዛን አሮን መቼስ እግዚአብሔር አምላክ በእድሜያቸው መጨረሻ በዘመናቸው ፍጻሜ ግብፅን በዝብዞ ግብፅን ተበቅሎ የሰጣቸውን ወርቅ አይጨክኑበትም። ይሄን ሁሉ ዘመን በስቃይ ከኖሩ በኋላ እንደው እግዚአብሔር አምላክ የሰጣቸውን ወርቅ የሰጣቸውን ሀብት አይጨክኑበትም ብሎ እንደዛ ከሆነ እንግዲህ ወርቆቻችሁን ብሮቻችሁን አምጡ አላቸው። አይገርማችሁም? ወርቃቸውን ብራቸውን እየሰበሩ አመጡለት ይላል። እየሰበሩ አመጡለት። ከዛን ያንን ወደ ሰዓት ውስጥ አስገብተው አቅልጠው ጥጃ አድርገው ሰርተው ከግብፅ ምድር ያወጣችሁን አማልክቶቻችን እናንተ ናችሁ ብለው ሰገዱላቸው። እግዚአብሔር አምላክ ከእንደዚህ አይነት ስንፍና ይሰውረን። በእውነት ከእንደዚህ አይነት ስንፍና ይሰውረን። ከግብፅ ምድር ያወጣችሁን አማልክት እናንተ ናችሁ ብለው በእጃቸው ለሰሯቸው ጣዖታት ሰገዱላቸው። አሁን ታሪኩን ተውት፣ ሁሌ የምናወራው ታሪክ። እዚህ ውስጥ ግን ምን ተማራችሁ? እስራኤላውያን ከግብፅ ምድር ይዘውት የወጡት ወርቅ እኮ የእግዚአብሔር ስጦታ ነው፣ የእግዚአብሔር ጸጋ ነው። ግብፃውያን የሰጧቸው ሀብት አይደለም፣ ደሞዛቸው አይደለም። እንደ ሰራተኛ በደሞዝ አይደለም የሰሩት፣ በባርነት ነው ያገለገሉት። ደሞዝ የላቸው፣ ሀብት አልነበራቸው፣ ክፍያ አልነበራቸው። ይዘዋት የወጧት እያንዳንዷ ወርቅ እያንዳንዷ ሳንቲም የእግዚአብሔር ስጦታ ናት። ከእግዚአብሔር የሰጣቸው ስጦታ ጸጋ ነው እንጂ ሌላ ምንም አይደለም፣ የራሳቸው አይደለም። ከእግዚአብሔር የሰጣቸው ይህንን ስጦታ ግን እግዚአብሔርን የሚያከብሩበት ሳይሆን በእግዚአብሔር ላይ የሚያምፁበት አድርገው ተጠቀሙት። እግዚአብሔር ላይ ለማመፅ አዲስ አምላክ ለመስራት ጣዖት ለመስራት ተጠቀሙበት። የእግዚአብሔርን ስጦታ እንዲያመልኩት፣ እንዲወዱት፣ እንዲገዙለት ነበር ያንን ጸጋ የሰጣቸው፣ ያንን መክሊት የሰጣቸው። በተሰጣቸው መክሊት ግን እነሱ ጠፉበት። በተሰጣቸው መክሊት ሞቱበት። በተሰጣቸው መክሊት አምላካቸው ላይ ያመፁበት። እግዚአብሔር አምላክ ከእንደዚህ ያለ ስንፍና ይሰውረን። ግን የሁላችንም ሕይወት ይሄ ነው። እግዚአብሔር በሰጠን መክሊት እግዚአብሔር ላይ አምፀንበታል። እግዚአብሔር በሰጠን ጉልበት ሰው ደብድበንበታል፣ ዘርፈንበታል። እግዚአብሔር አምላክ በሰጠን ዕውቀት በሰዎች ላይ ታብየናል። አልቅሰን ለምነን ተማጽነን ጌታ ሆይ ትዳር ስጠኝ፣ ቤተሰብ ስጠኝ ብለን አልቅሰን ለምነን ልክ ትዳር ሲሰጠን በትዳራችን ላይ እየዘሞትን እያመነዘርን በትዳራችን ውስጥ እየተጣላን አንዳችን ባዳችን ላይ ክፋት እየሰራን እግዚአብሔር ላይ አምፀናል። ብቸኝነት ተሰምቶን ብቸኞች ሆነን አልቅሰን ፍቅረኛ ጓደኛ የሚያስበኝ የሚወደኝ ሰው ስጠኝ ብለን ከጸለይን በኋላ እግዚአብሔር በሰጠን ፍቅር ከሰጠን ፍቅረኛ ጋር
እግዚአብሔር የሚከብርበትን ስራ እንደመስራት በኃጢአት እየወደቅን በዝሙት እየወደቅን በእግዚአብሔር ላይ ያምፀናል። እግዚአብሔር አምላክ በእውነት ቸርነቱን ያብዛልን፣ ምሕረቱን ያብዛልን እንጂ ምሕረቱ የሚገባ ራሱ አይደለም። ድምፅ ቢሰጠን ዘፈንበት፣ እውቀት ማስተዋል ቢሰጠን በእግዚአብሔር ላይ ያመጽንበት፣ ሀብት ገንዘብ ቢሰጠን በኃጢአት በበደል ወደቅንበት፣ ታበይንበት፣ በእግዚአብሔር ላይ ያመጽንበት። በተሰጠን ጸጋ፣ በተሰጠን መክሊት፣ በተሰጠን ሀብት እግዚአብሔርን በማገልገል ፈንታ ለእግዚአብሔር በመገዛት ፈንታ እንደ እግዚአብሔር ፈቃድ እንደ እግዚአብሔር ሐሳብ በመኖር ፈንታ እንደዛ ገብረ ሐካይ እንደዛ ሰነፍ ባሪያ እንደዛ ሰነፍ አገልጋይ እግዚአብሔር ላይ አመጽን የምናምጽ በእግዚአብሔር ላይ ክፉ ቃልን የምንናገር ሆነን ማለት ክፉ ቃልን የምንናገር ሆነን ምንታመንለት የምንወደው አልሆንም። ያው ሳምንቱ ሙሉ ስለ ገብርኄር ስንማር ስለነበረ ሊቃውንቱ አመስጥሮታል። 5 መክሊት የተሰጣቸው የሚባሉት እንትና ናቸው፣ 2 መክሊት እንትና፣ 1 መክሊት ማለት እያሉ ተርጉሞታል። እሱ ውስጥ አንገባም ዛሬ። አሁን የምንወያይበት ርዕሰ ጉዳይ ግን እንድታስቡት ፈልጋለሁ። እግዚአብሔር አምላክ በሰጣችሁ ጸጋ ምን አደረጋችሁ? እግዚአብሔር እንዲከብርበት የተሰጠን ጤና የተሰጠን ጉልበት እኮ ጸጋ ነው፣ መክሊት ነው። ክርስቲያኖች የተሰጠን ሀብት የተሰጠን እውቀት እኮ ጸጋ ነው፣ መክሊት ነው። የተሰጠን ጉልበት የተሰጠን ውበት እኮ ስጦታ ነው፣ ጸጋ ነው። የተሰጠን ትዳር የተሰጠን ቤተሰብ የተሰጠን ጓደኛ እኮ ከእግዚአብሔር የተሰጠን ስጦታ ነው። ምን አደረግንበት? ምን በጎ ፍሬን አፈራንበት? ምን መልካም ስራ እንሰራንበት? በእግዚአብሔር ላይ ከማመጽ ኃጢአት ሰርተን እግዚአብሔርን ከማስቀየም ያለፈ ማለት። እግዚአብሔር አምላክ ከእንደዚህ ያለ ስንፍና ይሰውረን። ከእንደዚህ ያለ ስንፍና ይሰውረን። ክህነት ተሰጠን። ክህነትን የሚያክል ትልቅ ጸጋ፣ ድቁና፣ ቅስና፣ ጵጵስና ተሰጠን። ጽድቅን ሰርቶ በረከትን ሰርቶ ከእግዚአብሔር ዘንድ ዋጋ በማግኘት ፈንታ እግዚአብሔር ላይ ለማመጽ ተጠቀምንበት። ከእግዚአብሔር ቤት ለመዝረፍ ኃጢአት በደል ለመስራት ለመርከስ ተጠቀምንበት። አገልጋዮች ተባልን፣ አመፀኞች ሆነን ተገኘ። ስሙን እንድናውጅ ወንጌሉን እንድንሰብክ ክርስቶስን ከፍ ከፍ እንድናደርግ ተሹመን ሳለ በእሱ ላይ በአመፃ የምንናገር ስሙን የምናራክስ ክፉ ጌታ ክፉ ባሪያ ብለን የምንጠራው ክብር ይግባው ነው። አመፀኞች ሆነን ቀር። ማን ነው ከኛ መካከል ታማኝ አገልጋይ? ማን ነው ለጌታው የታመነ ለጸጋው የታመነ ለተሰጠው መክሊት የታመነ አምላኩን ጌታውን ለማገልገል የሚተጋ ማን ነው? መክሊት ሲባል ምን ማለት ነው? ብዙዎቻችን ጸጋ ሲባል መክሊት ሲባል ትዝ የሚለን የአውደ ምሕረት አገልግሎት ማለት ነው ወይ ቤተ መቅደስ ገብቶ መቀደስ፣ መድረክ ላይ ቆሞ መስበክ፣ መዘመር ብቻ የሚታይ አገልግሎት ነው የሚመስለው ጸጋ ሲባል። ጸጋ ማለት የአውደ ምሕረት አገልግሎት ማለት አይደለም። በነገራችን የሚታየውም የማይታየውም አገልግሎት ጸጋ ነው። መጽሐፍትን መጻፍ ጸጋ ነው አይደል? ጸሐፊነት መጽሐፍትን ማንበብም ጸጋ ነው። ማስተማር መናገር ጸጋ ነው። ቁጭ ብሎ መማርም ጸጋ ነው። መዘመር ጸጋ ነው። ከበሮ መምታት ጸጋ ነው። የግድ የሚታይ አውደ ምሕረት የሚያስወጣ መሆን የለበትም። ማንኛውም ሌሎች ሰዎችን ባልንጀሮቻችን ልናገለግልበት የምንችለው እግዚአብሔር የሚከብርበት ኃጢአት ያልሆነ ስራ ሁሉ ጸጋ ነው። ነገራችሁ ሙያችሁ ምንድን ነው? ጋዜጠኞች ናችሁ፣ ነርሶች ናችሁ፣ አካውንታንቶች ናችሁ፣ የቀበሌ ምናምን የመንግስት ሰራተኞች ናችሁ። ሰው የሚገለገልበት ሰዎችን የምታገለግሉበት ቦታ ከሆነ የምትሰሩት በእናንተ አገልግሎት ሰዎች የሚጠቀሙ ከሆነ ያንን ስራችሁን ደግሞ እግዚአብሔር እንዲመሰገንበት እግዚአብሔር እንዲከብርበት አድርጋችሁ የምትሰሩ ከሆነ እናንተ ጋር መጥቶ የተገለገለ ሰው ውይ እግዚአብሔር ይመስገን ውይ እግዚአብሔር ይመስገን ብሎ እግዚአብሔርን አመስግኖ አማሮ ሳይሆን አመስግኖ እንዲወጣ ማድረግ ከቻላችሁ ያ ጸጋችሁ እኮ ነው። ያ የግድ እኮ የአውደ ምሕረት አገልግሎት መሆን የለበትም ጸጋ ለመባል። ችሎታችሁ ፎቶግራፊ፣ ቪዲዮግራፊ፣ ኤዲቲንግ ምናምን ሊሆን ይችላል። በዚህ እኮ እግዚአብሔር እንዲከብርበት አድርጋችሁ ማገልገል ትችላላችሁ። ሐኪምነት ከሆነ ሐኪምነት በጣም የሚገርም ጸጋ ነው። ነርሶች፣ ሐኪሞች ስትሆኑ እኮ ጌታ ፊት ስትቆሙ ታምሜ ጠይቀኸኛል ሲል ጌታ ወይ መጠየቅ ብቻ አይደለም ታምሜ አክሜሃለሁ ለማለት ጸጋ ያላችሁ ወይም እድሉ ያላችሁ ሰዎች ናችሁ። ሰዎችን የምታገለግሉበት ራሳችሁን ዝቅ አድርጋችሁ ሌሎች ሰዎች የምትሰሩበት እግዚአብሔር የሚመሰገንበትን እግዚአብሔር የሚከብርበትን ስራ መስራት ከቻላችሁ ያ የእናንተ ጸጋ የእናንተ መክሊት ነው። የእናንተ ጸጋ የእናንተ መክሊት ነው። ስለዚህ ጸጋ ለማለት መክሊት ለመባል የግድ የተለየ ነገር አይደለም። ጌታ ወይ መክሊቴ ምንድነው ምናምን ብሎ ሱባኤ እየገቡ የሆነ በራእይ ምናምን አይደል በራእይ የሆነ እንዲገልጥላቸው መጥቶ እንዲነግራቸው የሆነ ህልም ለማየት የሚጣጣሩ የሚታገሉ ሰዎች አሉ። እግዚአብሔር አምላክን እዛ ድረስ አትፈትኑት። ልባችሁ ውስጥ ወደ ራሳችሁ ብትመለከቱ መልሱን ልባችሁ ውስጥ ታገኙታላችሁ። እግዚአብሔር አምላክ መልሱን የሚያስቀምጠው የኔና የእናንተ ልብ ውስጥ ነው። ፍላጎታችሁ ምንድን ነው? ገንዘብ ባይከፈላችሁ ደሞዝ ባይኖረው ቅር ሳይላችሁ ደስ እያላችሁ የምትሰሩት ስራ ምንድን ነው? ዝም ብላችሁ ዝም ብላችሁ ልትሰሩት የምትችሉ እንደው ብር ባይኖረው ምናምን ነገር ወይ ደግሞ በቃ ሀብታም ብትሆኑ የገንዘብ ችግር ባይኖርባችሁና ስራ ቢሮ ሄዱና ባትባሉ
እንደ ስራ ላለመፍታት ደስ እያላችሁ የምትሰሩት የሆነ ስራ የለም? ያ እኮ ጸጋችሁ ነው። በቃ ያንን ጸጋችሁን እግዚአብሔር እንዲከብርበት እግዚአብሔር እንዲመሰገንበት አድርጎ መጠቀም መቻል ነው መክሊት ጸጋ ምናምን የተለየ ነገር አይደለም። ወደ ውስጣችሁ ወደ ልባችሁ መመልከት። ሁላችንም ግን ቢያንስ አንድ መክሊት ተሰጥቶናል። አሁን ሁሉም ሰው የተለያየ መክሊት አለው አይደል? አንዱ የማስተማር ምናምን ብለን አልቀድም። እሱ ሳይሆን ሁላችንም የምንጋራው አንድ አይነት መክሊት ተሰጥቶናል። ልጅነት፣ የልጅነት ጸጋ። ክርስቲያንን ኦርቶዶክሳውያን ከሆንን ሁላችንም የልጅነት ጸጋ ተሰጥቶናል። በ40 በ80 ቀናችን ወይ ደግሞ ባመንበት እድሜያችን ተጠምቀን በሜሮን ታትመን ስጋው ደሙን ተቀብለን ልጅነታችንን ወራሽነታችንን አረጋግጠናል። የልጅነት ጸጋ ተሰጥቶናል ኦርቶዶክሳውያን በመሆናችን ብቻ። የተጠመቃችሁ ሁላችሁ ከእንግዲህ ባሮች አይደላችሁም፣ ልጆች ሆናችኋል፣ ወራሾች ናችሁ እንዳለ ቅዱስ ጳውሎስ ወራሽ የመሆን ልጅ የመባል ትልቅ ጸጋ ተሰጥቶናል። ሁላችን አንድ መክሊት አለን ማለት ነው። አሁን ጥያቄው ይሄንን መክሊት ምን አደረግንበት? ጌታ ፊት ስንመጣ በሰጠው መክሊት በሰጠው ልጅነት ምን አተረፍክበት ሲባል መልሳችሁ ምንድን ነው? ቆፍሬ የቀበርኩት? ንስሐ የሚባል ትርፍን አፈራህ ወይ? ቅዱስ ቁርባን የሚባል ትርፍን አፈራህ ወይ ሲባል ጌታ ሆይ አንተ ክፉ አምላክ እንደሆንክ እንደምትፈርድብኝ አውቃለሁ፣ ከቆረብክ በኋላ ለምን ኃጢአት ሰራ ብለህ እንዳትፈርድብኝ ብዬ ልጅነቴን ቀበርኩት። የንስሐ ፍሬን አላፈራውም፣ ከስጋ ከደም አልተቀበልኩም ልትሉት ነው? ልጅነታችን ምን ሰራንበት? ምን ሰራንበት? ልጆች ሆነን ተሹመናል፣ ጸጋ ተቀብለናል፣ አካል ቅርንጫፍ ሆነናል። ባለፈው ያነሳነው የዮሐንስ ወንጌል ምዕራፍ 15 ላይ ምን ነበር ያለው ጌታችን? አንሰ ጉንደ ወይን እኔ የወይን ግንድ ነኝ እናንተ ቅርንጫፎቼ ናቸው። ልክ ስንጠመቅ ልክ በሚስጥራት ስንታተም ልጆች ስንሆን ቅርንጫፍ ተደርገን ተሰራን። አሁን ከግንዱ ጋር ከአካሉ ጋር ተዋህደናል ማለት ቅርንጫፍ ሆነናል። ቅርንጫፍ መሆን ብቻውን ግን በቂ አይደለም። ቅርንጫፍ መሆን ብቻውን በቂ አይደለም። ቅርንጫፍ ፍሬ ካላፈራም ይጠቅማል። እኔ ወይን ግንድ ነኝ እናንተ ቅርንጫፎቼ ናችሁ። ፍሬ የማያፈራውን ቅርንጫፍ ይቆርጡታል፣ ወደ እሳትም ይጥሉታል አለ ጌታችን። ወደ እሳትም ይጥሉታል። እምንጣል እንዳልን ወደ ጨለማ እምንጣል ወደ እሳት እምንጣል እጅ እግራችን ታስሮ ጥርስ ማፋጨት መከራ ስቃይ ወዳለበት እምንጣል እንዳልን ጸጋ ከተቀበልን በኋላ የልጅነት መክሊትን ከተቀበልን በኋላ ከአቅማችን በላይ የሆነ ኃላፊነት አላሸከመንም ጌታችን። የታመነ አምላክ ነው። እኔና እናንተ ራሳችንን ከምናውቀው በላይ እሱ ያቀናል። መሸከም ማንችለውን መቀበል ማንችለውን ጸጋ ኃላፊነት አይሰጠንም። ስለዚህ በተቀበልነው ጸጋ በተቀበልነው ኃላፊነት ፍሬ ያፈራንበት ወይ? ከእግዚአብሔር ጋር ታረቅንበት ወይ? ተባረክንበት ወይ? ወይስ ቀብረነው ቀረን? ልክ ልጆች እንዳልሆኑ ከክርስቶስ ጋር አንድ ሆነው የክርስቶስ አካል ሆነው እንዳልተሰሩ በክርስቶስ ራስነት ከቤተክርስቲያን ጋር ህብረት እንዳላደረጉ በውጪ በአፋ እንዳሉ እንደማያምኑ ሰዎች ነው የምንኖረው? ወይስ የልጅነትን ጸጋ ተቀብሎ ከእግዚአብሔር ዘንድ ምሕረትን ለማግኘት ፍሬን ለማፍራት ህይወትን ለማግኘት እንደሚታገል እንደሚጥር ክርስቲያን ነው የምንለው? እውነት ነው። ኃጢአተኞች ነን፣ ሁላችንም በደለኞች ነን። ድካም አለብን፣ ውድቀት አለብን። ድካማችን፣ ኃጢአታችንን፣ በደላችንን ለማሸነፍ ግን ምን ያክል እየታገልን ነው? ምን ያክል እየሰራን ነው? ወድቀን ላለመቅረት፣ ሞተን ላለመቅረት፣ መክሊታችንን ቀብረን ክፉ ባሪያ፣ ሰነፍ ባሪያ ላለመባል እግዚአብሔር አምላክ ስንፍና ያርቅል። ቸርነቱን፣ ምሕረቱን፣ ፍቅሩን ያብዛልን። በቸርነቱ በምሕረቱ ብዛት ስንፍናችን ርቆ ከንቱነታችን ርቆ በተሰጠን ጸጋ በእግዚአብሔር ላይ የምናምጽ እግዚአብሔርን የምናስቀይም ክፋትን የምንሰራ ሳይሆን በጎነትን መልካም ስራን ሰርተን ዋጋ የምናገኝ ፍሬ የምናገኝ እንዲያደርገን የእግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። መኑ ውእቱ ገብርኄር ይላል ቅዱስ ያሬድ። ታማኝ አገልጋይ ቸር አገልጋይ ማን ነው? በእግዚአብሔር ፊት ቸር ሆኖ ለመቆም እድል ያለው ሰው ማን ነው? ይሄ ሁላችንም ዛሬ ራሳችንን ልንጠይቀው የሚገባ ጥያቄ ነው ማለት ነው። ስለዚህ እግዚአብሔር ቸርነቱን ምሕረቱን አብዝቶልን በተሰጠን ጸጋ በተሰጠን መክሊት ፍሬ አፍርተን የምንባረክ ወደ እግዚአብሔር ፊት ወደ እግዚአብሔር መንግስት ለመቆም የምንችል እንድንሆን ቅዱስ ፈቃዱ ነው። ጌታችን ይህንን ምሳሌ ከነገራቸው በኋላ ይቀጥልና ከቁጥር 31 ጀምሮ ዳግም ስመጣ አለ በጎችን በቀኝ ፍየሎችን በግራ ያቆማለሁ አይደለ? ፍሬ ያፈሩትን መልካም በጎ የሆኑትን አገልጋዮች በቀኝ አቆማቸዋለሁ፣ ክፉዎቹን አገልጋዮች ነው በግራዬ አቆማቸዋለሁ። በጎዎቹን የሕይወትን ቃል ሕይወትን አሰማቸዋለሁ፣ ወደ አባቴ መንግስት ግቡ እላቸዋለሁ። ክፉዎቹ ደግሞ የሞት ቃልን ይሰማሉ፣ ለሰይጣንና ለመልእክተኞቹ ወደ ተዘጋጀ ወደ ዘላለም እሳት ግቡ ይባላሉ ብሎ ጌታችን ተረጎመልን ማለት ነው። ያስተማረውን ምሳሌ ተረጎመልን ማለት ነው። እና እግዚአብሔር አምላክ በቀኝ ከሚቆሙት ዋጋ ከሚያገኙት ከሚባረኩት ወገን እንዲያደርገን ቅዱስ ፈቃዱ ይሁንልን። ስለነበረን ጊዜ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ዛሬ በተማርነው ላይ ብቻ
ጥያቄ ካላችሁ ኮሜንት ላይ ጻፉልንና ለሱ መልስ ሰጥተን እንቋጫለን ማለት ነው። ለሱ መልስ ሰጥተን እንጨርሳለን። ዛሬ በተማርነው ላይ ጥያቄ ያለው ሰው ካለ አሜን። አብሮ ያሰማን። አሜን። አብሮ ያሰማን። አሜን። አሜን። ዛሬ በተነጋገርነው ጥያቄ ያለው ሰው ካለ ጥያቄ እንድትጠይቁ እድል ልስጣችሁና አሜን። አሜን። አብሮ ያሰማን። አሜን። አብሮ ያሰማን። መክሊታችንን በምን እናውቃለን? ቅድም በስፋት አብራርተነዋል። መድገም አያስፈልግም። ወደ ህይወት ወደ ራስ መመልከት ነው። በልባችን ውስጥ ያለውን ፍላጎታችንን መሻታችንን ከተመለከትነው ያ ነገር ጸጋችን መክሊታችን እንደሆነ ግልጽ ነውና ወደ ራስ ወደ ህይወት መመልከት ነው መፍትሄው። ቅድም ስላብራራ ነው መድገም አያስፈልግም። ዘማሪዋ ቅድም ዘምራለች፣ አምልጧችኋል ካልመጣችሁ። እግዚአብሔር አምላክ ከሱ የሚያርቀን መክሊት አይሰጠንም። የተሰጠኝ መክሊት ከእግዚአብሔር የሚያርቀኝ ከሆነ እንዴት ላድርገው? እግዚአብሔር አምላክ ከሱ የሚያርቀን መክሊት አልሰጠንም። ኃጢአት ከሆነ መክሊታችን ጸጋችን አይደለም። በቃ ይሄን በቀላሉ ማወቅ እንችላለን። እግዚአብሔር የማያከብርበት የማይመሰገንበት ኃጢአት ከሆነ እንደ መክሊት አይቆጠርም፣ መክሊታችን አይደለም ማለት ነው። ከስንፍናችን ለመላቀቅ ምን እናድርግ? ምንም አቋራጭ የለውም። ባይዘው የሁላችንም ጥያቄ ነው። የሁላችንም ችግር ስንፍና ስለሆነ ከስንፍና የምንላቀቅበት ምንም አቋራጭ መንገድ የለውም። ብቸኛው መንገድ መታገል ነው። በራስ ላይ ጨክኖ ራስን ክዶ መነሳት ነው። ሌላ ምንም አቋራጭ መንገድ የለውም። እግዚአብሔር የማይከብርበት ስራ፣ በጎ ስራ ሁሉ እግዚአብሔር ይከብርበታል። በጎ ሆኖ እግዚአብሔር የማይመሰገንበት የማይከብርበት ስራ የለም። እግዚአብሔር ተጠይቆ የማይመልሰው ጥያቄ የለም። ግን እንዴት አድርጎ ነው የሚመልሰው ነው ጥያቄ። እግዚአብሔር የሚመልስልን በህልም እንዲሆን የምንፈልገው በራእይ ምናምን ሱባኤ ይዣለሁ፣ ስለዚህ በህልም የመተህ ንገረኝ ከሆነ እግዚአብሔር አምላክ በህልም ላይ መጣ ይችላል። ለሁሉም ሰው በህልም አይገለጥም። እኛ ኃጢአተኞች በደለኞች ነን። እግዚአብሔር እንዲያነጋግረንም አንጠብቅም። በነገራችሁ ላይ እግዚአብሔር አምላክ ብዙዎቹን ጥያቄዎቻችን የሚመልሰው በገዛ ልባችን ውስጥ ነው። መልሱን ልባችን ውስጥ እንዲቀመጥ ነው። ልባችን ውስጥ እንዲቀመጥ በጣም ትኩረት እንድንሰጠው እንድናስበው ነው የሚያደርገው። በዛ ነው የምናውቀው። ንስሐ አባታችን ጋር ሄደን እናዛለን እንደገና ወደ ውስጣችን ለመመልከት። በነገራችሁ ላይ ጊዜ መውሰድ የጽሞና ጊዜ ያስፈልጋል። በየቀኑ የተወሰነ ሰዓት ከስልኮቻችን ከሌሎች ነገሮች ርቀን ከራሳችን ጋር የምንሆንበት የምንጸልይበት ከእግዚአብሔር ጋር የምናወራበት ጊዜ ከወሰድን በደንብ ለማሰብ እድል ይሰጣል። እግዚአብሔር የማይከብርበት ስራ ኃጢአት ብቻ ነው። ቅድም እንዳልነው ከኃጢአት ውጪ እግዚአብሔር አምላክ እኛ በታማኝነት ከሰራ ነው እግዚአብሔር የማይመሰገንበት ስራ የለውም። ከንስሐ አባታችሁ ጋር ተመካከሩ። ሙስሊም ቤት በልቼ እንደዚህ ሆኜ እንደዚህ አይነት ጥያቄዎች ከንስሐ አባት ጋር ነው የሚነጋገሩ። እሺ፣ ሌላ ርዕስ ነው፣ ሌላ ጊዜ ብለን እናወራበታለን። ኃጢአት ልምድ ነው፣ ተፈጥሯዊ አይደለም። ተፈጥሯዊ ቢሆን ሁላችንም አንድ አይነት ኃጢአት ነበር የምንሰራው። ድካም ተፈጥሯዊ ነው። ደካሞች መሆናችን ለኃጢአት የተመቸን መሆናችን ተፈጥሯችን ነው፣ ጎስቋላ መሆናችን ግን ኃጢአት ተፈጥሯዊ አይደለም። የምርጫ ጉዳይ ነው።
እኔ የምመርጠው ኃጢአት አንተ ትመርጠው አንተ የምትመርጠው እኔ አልመርጠውም ማለት ነው። እየጸለይን ክፉ ሐሳብ ቢመጣ አማትበን ልክ ምንም እንዳልተፈጠረ ጸሎታችንን መቀጠል። የትኛውም ጸሎት ለጭንቀት ለክፉ ሐሳብ ይሆናል። ስለዚህ ሰላም ለኪ ደግመን አባታችሁን የጸለይን ውዳሴ ማርያም ብቻ እኛ ምን ለቅርባችን ለልባችን ቅርብ የሆነ ጸሎትን መጸለይ እንችላለን። ለልባችን ቅርብ የሆነ ጸሎትን መጸለይ እንችላለን። ይሄን ያክል ከተወያየን ይበቃናል። ሰዓታችንም ሄዷል። በሳምንት አንድ ቀን ሐሙስ ማታ 3 ሰዓት ላይ እንደ እግዚአብሔር ፍቃድ እዚህ እንገናኛለን። ምናልባት ግን እንደ አንድ ተማጽኖ አለኝ ዛሬ በዛሬው መርሃ ግብራችን ላይ ለየት ያለ እስከ ዛሬ ያልተለመደ አንድ ጥያቄ አለኝ። አሁን ከአገልግሎት ጎን ለጎን ሁላችንም የግድ ስራ መስራት ይኖርብናል አይደለ? እያገለገልን ብቻ መኖር አንችልም፣ የግድ መብላት አለብን። ሐዋርያው ቅዱስ ጳውሎስ ድንኳን የሚሰፋው ለዛ ነው፣ ምዕመናን ላይ ላለመክበድ፣ ምዕመናን ላይ ላለማስቸገር እና ብዙዎቹ አገልጋዮች በተለይ ሙሉ ስራቸውን ትተው የእግዚአብሔር ደጅ የሚያገለግሉ አገልጋዮች የኑሮ ጫናው ምንም እንዳለ ይታወቃል። ዞሮ ግን ከአገልግሎታችን ባሻገር ሁላችንም የራሳችንን ስራ እንሰራለን፣ መደጋገፍ እንዳለብን ይሰማኛል። በአጭሩ ምን ለማለት ነው ይሁን የምለው፣ አንድ ወዳጃችን በቅርቡ የማውቃቸው ሰዎች አንድ ድርጅት ከፍቷል፣ ስራ ይሰራሉና የቲክቶክ አካውንታቸውን እንዳስተዋውቅላቸው ጠይቀውኝ ነበር። እኔ የቲክቶክ አካውንታቸውን ላስተዋውቅላቸው፣ እነሱ ደግሞ ክፍያ ሊፈጽሙ ማለት ነው። እናንተ ፎሎ ካደረጋችሁ እነሱ ለኔ ሊከፍሉኝ ማለት ነውና ከዚህ በፊት እንደዚህ ነገሮችን ጠይቄ አላውቅም። እውነት ለመናገር ግን እንዳልኳችሁ ግድ ስለሆነ መስራታችን ግድ አስፈላጊ ስለሆነ ብትችሉ ብትወዱ አይ ቲንክ ወይ ኮሜንት ላይ ፒን አደርገዋለሁ። አሃቲ ቱር ኤንድ ትራቭል የሚባል ድርጅት አለ። የኛ ወንድሞች ሆኑ የምናውቃቸው ሰዎች የጀመሩት ስራ ነውና ይህንን አካውንት ፎሎ ብታደርጉልን በጥቂት ሳምንታት ውስጥ በጥቂት ቀናት ውስጥ ወደ 60,000 ፎሎወርስ እንዲገባላቸው ማድረግ ከቻልን እነሱ ደግሞ የኛን አገልግሎት ለመደገፍ ቃል ገብቷል። በመራውት የምናደርገውን አገልግሎት ለመደገፍ ቃል ገብቷል እና ይህንን ቻናል ፎሎ እንድታደርጉልኝ በጣም እያፈርኩም ቢሆን በፍቅር ጠይቃለሁ። ኮመንት ላይ ልጻፈውና ወይ ታይትሉ ላይ የላይቭ ታይትል ላይ አስገብቼዋለሁ። ሻት ይሄንን ኮሜንት ላይ የጻፍኩላችሁን አካውንት ፎሎ ብታደርጉ ይሄን በመራውት የምናደርገውን አገልግሎት ትደግፉልናላችሁ። ቪዲዮም ለመስራት እሞክራለሁ። ይሄ ግድ መደገፍ ያለበት አገልግሎት ስለሆነ ቪዲዮም ለመስራት እሞክራለሁ። እናንተም ግን በተቻላችሁ አቅም ለጓደኞቻችሁና በአቅራቢያችሁ ላሉ ሰዎች ነግራችሁ ፎሎ እንድታስደርጉልኝ በእግዚአብሔር ፍቅር ጠይቃለሁ። ስለነበረን ጊዜ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ይኸው ኮሜንት ላይ የምታዩት @hatti.tour በሚለው ዩዘር ኔም ገብታችሁ ፎሎ ማድረግ ትችላላችሁ። ኮሜንት ላይ አስቀምጫለሁ። ፒን አላደርግልኝ ብሎ ነው ይቅርታ፣ ግን ቪዲዮ ሰራበትና አስቀምጠዋለሁ ዩዘር ኔሙን። እናንተ በዛ ገብታችሁ ፎሎ በማድረግ ሌሎችም እንዲደርስ በማድረግ የበኩላችሁን አስተዋጽኦ እንድትወጡ ነው ጥያቄያችን። አይ ቲንክ የዛሬውን ጉባኤያችንን ጨርሰናል ይመስለኛል። በእኔ በኩል ያለው አልቋል። እግዚአብሔር ቢረዳን የዛሬ ሳምንት ደግሞ በተመሳሳይ ሰዓት ማታ 3 ሰዓት ላይ ሐሙስ ዕለት ተገናኝተን የእግዚአብሔርን ቃል እንነጋገራለን ማለት ነው። ይሄ አንድ ሰው የቆረበ ኃጢአት ቢሰራ በጣም በተደጋጋሚ ያወራንበት ርዕሰ ጉዳይ፣ በጣም ብዙ ቪዲዮ የሰራንበት ጉዳይ ነው። የህይወት መንገድ ነው። በቃ ምንም ምርጫ የለንም። ሁሌ እንቆርባለን፣ ሁልጊዜም ግን ኃጢአት መስራታችን አይቀርም። ስለዚህ ያንን ኃጢአት ለማሸነፍ እየታገልን ከንስሐ አባት ጋር እየተመካከርን ወደዛ ኃጢአት የሚወስደን መንገዱን ኃጢአቱን ሳይሆን መንገዱን እየታገልን እየተቃወምን ለቅድስና እየታገልን ነው የምንኖረው እንጂ ፍጹማን ሆነን ጨርሰን መኖር አንችልም። የትግል ህይወት ነው ክርስትና በሚለው ራሳችንን ማሳመን ይጠበቅብናል ማለት ነው። ራሳችንን ማሳመን ይጠበቅብናል ማለት ነው። እሺ፣ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ስለሰማችሁ፣ ስለመጣችሁ፣ ስለተማራችሁ በመካከላችን ተገኝቶ ያስተማረን የመከረን የኛም የአባቶቻችንም አምላክ እግዚአብሔር ስሙ የተመሰገነ ይሁን። የሰማነውን ቃል በዝነ ልቦናችን አውሎብን አሳድሮብን ፍሬ የምናፈራበት
የምንጠቀምበት የምንባረክበት እንዲያደርግልን የእግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። ከእናታችን ከእመቤታችን ቅድስት ድንግል ማርያም በዛሬው ዕለት ከሚታሰቡ ቅዱሳን ሁሉ ረድኤታቸውን በረከታቸውን ጣዕመ ፍቅራቸውን ያሳድርብን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ወኅድግ አበሳነ ወጌጋየነ ከመ ንግዛት በሰላም ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥተ ኃይሉ ስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ድንግል በሥጋኪ እግዚአብሔር ጸወት ሰላም ቡሩክት አንቲ እምአንስቶ ቡሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይንዘልፍነ ለዓለመ ዓለም። በድጋሚ እግዚአብሔር ያክብርልኝ። ሰላም እደሩ። ቴሌግራም ቻናላችን ላይ አስቀምጠዋለሁ ሙሉ መረጃውን፣ እዛ ላይ ቼክ ማድረግ ትችላላችሁ። መራሁት ብላችሁ ቴሌግራም ላይ ብትፈልጉ ታገኙናላችሁ። ሰላም እግዚአብሔር ለሁላችንም በያለንበት ይብዛልን። ሰላም እደሩ።